ተናስተልኝ የፈንታሌ ሚዲያ ቤተሰቦች በዛሬው ዝግጅታችን የግብጽና የኤርትራን ወቅታዊ ግንኙነት በተመለከተ የፕሬዝዳንት ኢሳያስ አፈወርቂ ጉብኝትና የግብጽ ውጭ ጉዳይ ሚኒስትር ዛሬ የገለጹት አወዛጋቢ መረጃ ሚዲያውን ተቆጣጥሮታል። ሰፋ አድርገን እንመለከተዋለን። እንዲሁም የዶናልድ ትራምፕ አዲሱ የታሪፍ ፖሊሲ በኢትዮጵያ ላይ በተለይ 10% የሚለው ፖሊሲ ምን አመጣ? አንድ ኩባንያን በተመለከተ እነግራችኋለሁ። ኢትዮጵያ አየር መንገድ በናይጄሪያ ተመስግኗል። እንዲሁም የጠቅላይ ሚኒስትር አብይ የፓርላማን ቆይታ ወይም ንግግር በተመለከተ የህዝባዊ ወያኔ ሓርነት ትግራይ ህፃኑን ከናቲቱ በመንጠቅ ወላጅ አልባ አታርጉት ወይም ባለቤት አልባ አታርጉት የሚል ምላሽ ሰጥቷል። እሱንም በስፋት እናየዋለን። ሌላው ታንዛኒያ በከፍተኛ የወጣቶች አመጽ እየታመሰች ነው። ለምን እንዴት ይሄ ሊፈጠር ቻለ? ኬንያ ምን አሰጋት? እንዲሁም አካባቢ ሀገሮች በተጠንቀቅ ወታደሮቻቸውን አዘዋል። ምን ማለት ነው? ሌሎችም አሉ። አብራችሁን ነው ፈንታሌዎች ነን። እንግዲህ ከትግራይ ህዝባዊ ወያኔ ሓርነት የተሰጠ መግለጫ ነው የሚለው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ስላሰሙት ንግግር አስመልክቶ የቀረበ መግለጫ ነው ይላል። በህዝባዊ ወያኔ ሓርነት ትግራይና በኢትዮጵያ መንግስት መካከል የተደረሰው የፕሪቶሪያ ስምምነት በትግራይ ላይ ፈጸም የነበረን ሁለገብ የዘር ማጥፋት ለማስቆም የተፈረመ ዓለም አቀፍ የቋሚ የተኩስ አቁም ስምምነት ነው። አሁን ኢቭን ሰነዱ ላይ ሁለቱ ተደራዳሪዎች ያላቸው ምልከታ የተለያየ። ጠቅላይ ሚኒስትር አብይ በፓርላማው ላይ እንደተናገሩት ስንደራደር ህገወጥ ምርጫ ነው፣ ህገወጥ ምክር ቤት ነው እንዲበተን ነው የተደራደር ነው የሚል መንፈስ ያለው ነው። አሁን በትግራይ ኃይሎች በኩል ደግሞ የመጣው ምንድነው? የዘር ማጥፋቱን ለማስቆም የቆመ ሰነድ ነው። ኢቭን አንደርስታንዲንጋቸው በዛ ላይ ያለውን እየተገነዘበ እንድንሄድ በየ ነው። አሁን የስምምነቱ ድንጋጌዎችና ያልተተገበሩ ጉዳዮች ብሎ መግለጫው መጣ። ምክንያቱም የጠቅላይ ሚኒስትር አብይ ሙሉን እዚህ ላይ ጨነኗል። ፈንታሌ ላይ ገብታችሁ ማየት ትችላላችሁ። ሙሉ መግለጫ አለ፣ የፓርላማውን ማለት ነው። በትግራይ ወቅታዊ ፖለቲካ ኢኮኖሚ ላይ ያሰፈሩት ይሄ በመግለጫ ስለሆነ እኔ በእያነበብኩ አብረን እናየዋለን። ስምምነቱ ሲፈረም የጥይት ድምጽ እንዲቆም፣ በኃይል የተፈናቀሉና የተሰደዱ ነዋሪዎች ወደ ቀያቸው እንዲመለሱ፣ የፍትህና የተጠያቂነት ሂደት እንዲጀመር፣ የፈረሱና የተቋረጡ መሰረተ ልማቶች ዳግም ወደ አገልግሎት እንዲመለሱ፣ ለጦርነት መነሻ ለዘላቂ መፍትሄ የሚመለከት የፖለቲካ ውይይት እንዲካሄድ፣ እንዲሁም ጥፋት በደረሰበት የትግራይ ግዛት ውስጥ ግንባታ እንደ አዲስ እንዲጀመር ይደነግጋል ይላል። ዘጋ እንግዲህ ትልቁ ፖይንት እንደምታዩት ዋናው የፖለቲካ ውይይት አላደረጉም። ኢትስ ኦብቪየስ። ቀደም ብሎም ሊቋረጥ የማይገባው ያልነበረው መሰረታዊ አገልግሎት በከፊል ከመመለሱ በስተቀር የኢትዮጵያ መንግስት በገባው ስምምነት መሰረት ሊፈጽም አልቻለም ሲል ይከሳል። የኢትዮጵያ መንግስት በአደራዳሪ ሀገራትና በአህጉራዊ ተቋማት ፊት በአጠቃላይ ደግሞ በማህበረሰቡ ዓለም አቀፍ ፊት የገባውን ስምምነት ወደ ኪሱ በማስገባትና የፈለገውን አድራጊ በመሆን ስምምነቱ ትርጉም ወደሌለው ደረጃ ለማውረድ ሲሰራ ቆይቷል ሲል ይከሳል። በዚህ ምክንያት ይላል መግለጫው የፕሪቶሪያው ስምምነት በመጣስ ሁሉም ወራሪ ኃይሎች ከህገ መንግስታዊ የትግራይ ግዛት ሳይወጡ ይልቁንም ይበልጥ እንዲታጠቁና እንዲጠናከሩ እየተደረገ ነው። በዚህ ምክንያት የፕሪቶሪያው ስምምነት በመጣስ ሁሉም ወራሪ ኃይሎች ከህገ መንግስታዊ የትግራይ ግዛት ሳይወጡ ይልቁንም ይበልጥ እንዲታጠቁና እንዲጠናከሩ እየተደረገ ነው። በወራሪ ኃይሎች ስር የሚኖረው ህዝባችን የኢትዮጵያን መንግስት በሚያሰማራቸው በሚያስታጥቃቸው ወራሪ ኃይሎች በዘር ማንነቱ ምክንያት ሰብአዊ ክብሩ ይገፈፋል፣ ይሰረቃልም፣ ይገደላልም ይላል። እስካሁን ወደ ቀዬው ሊመለስ ይገባ የነበረው መጠለያ ማዕከላት የሚገኙ ህዝባችን በኢትዮጵያ መንግስት ምክንያት በብርድ፣ በበሽታ፣
በረሃብና በአውሬ እየተጠቃ ነው ሲል ይከሳል መግለጫው። ከዚህም አልፎ ትግራዮች እርስ በርሳቸው እንዲዋጉና እንዲሰናከሉ ለማድረግ በአጎራባች ክልሎች ታጣቂዎችን በማደራጀትና በማስታጠቅ ትግራይን ለማፍረስ እየሰራ ይገኛል ሲል ይከሳል። በአጠቃላይ ስናየው ከፕሪቶሪያው ስምምነት በኋላ ቢሆንም በትግራይ ህዝብ ላይ ዘገምተኛ የዘር ማጥፋት ቀጥሏል ሲል ይከሳል። እንግዲህ ጠቅላይ ሚኒስትሩ ፓርላማ ላይ በሰጡትና አሁን የሰነዱ ፈራሚ ቲፒኤልኤፍ የሚሰጣቸው መግለጫዎች ላይ ያለውን ርቀት ሁሉም ሰው ሊገነዘበው ይገባል። ለዚህ ነው በመነጋገር በመቀራረብ ብትፈቱት ይሻላል የምንለው ደጋግመን። ምክንያቱም ኢቭን የሰነድ አረዳዱ የተለያየ ምን ይላል ፓርቲው የህወሓት ጥረትና የመንግስትን አፍራሽ ተግባራትን አነጻጽሮ ራሱ ላይ የሚሰጡትን እንደዚህ ያስቀምጡት። የትግራይ ህዝብና ህወሓት ዘገምተኛ የዘር ማጥፋት በቀጠለበት ወቅትም ቢሆን ሁሉም ችግሮች በስምምነት ሂደት እንዲፈቱ ከነርሱ ወይም ከራሳቸው የሚጠበቀውን ሁሉ እየፈጸምን በትዕግስት የዕለት ተዕለት የስምምነቱ ተግባራዊነት ስንማጸን ቆይተናል ይላል። ይሁንና የኢትዮጵያ መንግስት ለስምምነቱ ድንጋጌዎች ተገዥ ሆኖ የገባውን ስምምነት ከመፈጸም ይልቅ በተቃራኒው ስምምነቱ በሚፈርሱ ተግባራት ተጠምዶ ይገኛል የሚል ክስም አቅርቧል። በስምምነቱ መሰረት ይላል ሊመለሱ የሚገባ የህወሓት ህጋዊ ስዕብና ወደ ተራ ቴክኒካዊ ጉዳዮች ዝቅ አድርጎ የስምምነቱን መንፈስ ለማጥፋት የሞከረው የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ደግሞ በወታደራዊና በሲቪል አመራሩ አማካኝነት በትግራይ ህዝብ ላይ ሌላ ጥፋት ለማድረስ ዝግጅት ላይ መሆኑን በሚያረጋግጥ ማስፈራሪያዎችና የጥላቻ ፕሮፓጋንዳዎች ተጠምዷል። እንግዲህ በሚዲያ ላይ የሚተላለፉ ማለት የጠቅላይ ሚኒስትሩን ንግግርና የህወሓት ምላሽ በሚል ደግሞ ያቀረቡት ክፍል አለ መግለጫቸው ላይ። ይህም ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 18 2018 ዓመተ ምህረት በትግራይ ተወካይ በሌለበት የኢትዮጵያን ምክር ቤት ቀርበው የፕሪቶሪያን ስምምነት አስመልክተው በሰጡት ማብራሪያ ስምምነቱ ፕሪቶሪያ በህወሓትና በፌደራል መንግስት መካከል ተፈጽሞ ያለ ከተቋማዊ ሂደቱ አውጥተው ወደ የግለሰቦች ድርድርና ፊርማ የወሰዱበት አግባብ ነው ይላል። ጠቅላይ ሚኒስትሩ የወለደች እናት እያለች ያቀፈችው እናት ነኝ አለች በማለት በማመሳሰል ያልነበሩ ሰዎች የፕሪቶሪያን ስምምነት ይፈጸም እያሉ ይጠይቃሉ ብለዋል ይላል። ይህ አገላለጽ ይላል መግለጫው የኢትዮጵያ መንግስት የፕሪቶሪያን ስምምነት እንደ አንድ የሰላም ሂደት ሳይሆን እንደ አንድ የዘር ማጥፋት መጫወቻ ካርድ እየተጠቀመበት መሆኑን በግልጽ የሚያሳይ ሆኗል። በርግጥ በድርድሩ በፊርማው የተሳተፉት በትግራይ መንግስት ልዑክ የተሰጣቸው እነዚያ የተጠቀሱትም ሌሎችም ግለሰቦች ናቸው። ይህ ስምምነትን የፈረሙት ሰዎች የውክልና ስልጣን የሰጣቸው አካል ወኪል ሆነው እንጂ የውል ባለቤት ሆነው እንዳልሆነ ራሳቸው ከጠቅላይ ሚኒስትሩ ወይም ከማንም ሰው የሚሰወር አይደለም ይላል። እውነታው ግን ያቀረቡት ምሳሌ ተቃራኒ ሆኗል። ህፃኑን ከእናቲቱ በመንጠቅ ባለቤት አልባ እንዲሆን የሚያደርጉት ራሳቸው ወይም እርሳቸው የሚመሩት መንግስት መሆኑን ሁሉም ሊያውቀው ይገባል ብለዋል። ፓርላማው ለቀረበው ምሳሌ አነጋገር ሌላ ምሳሌያዊ አነጋገር አያይዘው ያቀረቡት ነው ማለት ነው። በአጠቃላይ የፕሪቶሪያው ስምምነት መታየት ያለበት ይላል መግለጫው ማንም ፈረመ ወይም ማን ምን አለ ሳይሆን በሰነዱ ውስጥ ያሉት የስምምነት ነጥቦች ተፈጽመዋል ወይስ አልተፈጸሙም በሚል መነጽር መታየት አለበት ይላሉ። ከህወሓትና ከትግራይ ህዝብ በኩል የፕሪቶሪያ ስምምነት ተደጋግሞ መነሳቱ በጠቅላይ ሚኒስትሩ ዶክተር አብይ እንደገረማቸው በመግለጽ የትግራይ ህዝብ የሰላም ጥሪን ለማጣጣል ሞክረዋል። ይሁንና ተደጋጋሚ ጥሪ በየለቱ በጥይት በበሽታ በረሃብና በአውሬ እየተመታ ያለውን ህዝብ ለማዳን ነው ይላል መግለጫው። ከዚህ በተጨማሪ ጠቅላይ ሚኒስትሩ ዶክተር አብይ ዓለም ያዘነበትን እስካሁን ድረስ
ሁሉም አይነት የሰብአዊ ወንጀሎች የተፈጸሙበት መሆኑን የመሰከረበትን 5 ዓመታት የቆየውን የትግራይ ዘር ማጥፋት ነው የሚለው መግለጫው አናካብደው የሁለት ወር ጦርነት ነው በማለት ለማቃለል ሞክረዋል ሲል ይከሳል። እንዲሁም ለዓመታት በዘለቀውና አሁንም የኢትዮጵያ መንግስት ስምምነቱን ባለመተግበሩ ምክንያት በቀጠለው የትግራይ ዘር ማጥፋት በህዝባችን የደረሰውና እየደረሰ ያለው ሞትና መከራ ለህሊና ላለው የሰብአዊ ህይወት ዋጋ ለሚሰጥ በማንኛውም መለኪያ እንዲህ ሊያቃለው አይችልም ሲሉ ይከሳሉ። የጠቅላይ ሚኒስትሩ ንግግር ግን እስከምንም ያህል ድረስ በሞትና በስቃይ የትግራይ ህዝብ ላይ እያፌዙ እንደሆነና ለቀድሞ ጥፋት ንስሐም እንደሌላቸው የሚያመላክት ነው ሲሉ ይከሳሉ። እንደ ድርጅትና ህዝብ ይላል መግለጫው የትግራይን የዘር ማጥፋት መዘኛ አድርገው ያቀረቡት የወለጋን ጦርነት ቢሆንም በእኛ የደረሰው በማንኛውም ህዝብ ላይ እንዲደገም ስለማንፈልግ እንዲቆምና ሰላማዊ መፍትሄ እንዲያገኝ ይገባል እንላለን ይላል። ይህ እንግዲህ የህዝባዊ ወያኔ ሓርነት ትግራይ ምክር ቤት ያወጣው መግለጫ ነው። ከመሬት ይገባኛል ጥያቄና ማስጠንቀቂያ ጋር በተያያዘም እንዲህ ይላሉ። በፓርላማ ካሰሙት ንግግር ሌላ ከመራቅ መቅረብ እንደሚባለው በስምምነቱ መሰረት የተፈናቀሉ የተሰደዱ ወገኖቻችን ወደ ቀያቸው ከመመለስ ይልቅ ለሪፈረንደም ጉዳይ ቅድሚያ በመስጠት የሰጡት ማብራሪያ የትግራይ መሬት ለመከፋፈልና ትግራይን ለማዳከም ያላቸውን ፍላጎት የሚያመላክት ነው ይላሉ። የኢትዮጵያ መንግስት ወራሪ ኃይሎችን በማስታጠቅና በማሰማራት እንዲሁም የህዝባችንን ቤቶች በሰፋሪዎች በመውረር የዲሞግራፊ ለውጥ ስራ ለመስራት በመሞከር ከህገ መንግስታዊ ስርዓት ውጪ መሬትና ህዝብ ለመከፋፈልና ለመበታተን የሚያደርገው ሩጫ ፍጹም ተቀባይነት እንደሌለው ወዳጅም ጠላትም ሊያውቀው ይገባል ይላል ምክር ቤቱ። በአጠቃላይ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግርን በወታደራዊና በሲቪል የኢትዮጵያ መንግስት መሪዎች በትግራይ ህዝብና ተቋማት ላይ ሲናገሩት የቆየው የስም ማጥፋትና የማስፈራራት ቀጣይ ሲሆን የኢትዮጵያ መንግስት ለስምምነቱ እንደማይገዛም በይፋ የገለጸበት መድረክ አድርገው ወስደውታል ምክር ቤቱ። በዚህ አጋጣሚ ለመግለጽ የምንፈልገው በኢትዮጵያ መንግስት እየተዘጋጀ ያለው ሌላ ዙር ጦርነት በሁሉም አቅጣጫ አደጋው በጣም የከፋ ስለሚሆን አስቀድመው እንዲያቆሙ ሁሉም የሚመለከተው ድርሻ እንዲወጣ ይገባል እንላለን ይላል የህዝባዊ ወያኔ ሓርነት ትግራይ ምክር ቤት። በመጨረሻም የምክር ቤቱ ጥሪ ብሎ ያሰፈረው ህወሓት ይህንን የፕሪቶሪያ ስምምነት የሚያፈርስ የኢትዮጵያ መንግስት አካሄድ እንዲታረምና የስምምነቱ ሂደት እንዲገመገም ለአደራዳሪ ሀገራትና ለአህጉራዊ ተቋማት ግልጽ ጥሪ ሲያቀርብ ቆይቷል። ዓለም አቀፉ ማህበረሰብ ሊያውቀው የሚገባው ስምምነቱ ከየትኛውም ጊዜ በላይ በከባድ አደጋ ውስጥ ገብቶ መሆኑን ነው። አሁንም ህወሓትና የትግራይ ህዝብ በሰላም ካላቸው መሰረታዊ እምነት በመነሳት አደራዳሪ አካላትና አህጉራዊ ተቋማት ይህንን በአደጋ ውስጥ የገባ ስምምነት ለማዳን በአስቸኳይ የአፍሪካ ህብረት ፓናል እንዲጠራና ያለው ሁኔታ እንዲገመግም ድርሻቸው እንዲወጡ በድጋሚ ጥሪያችንን እናቀርባለን ይላል። ጥቅምት 20 ቀን 2018 ካለምንም ማብራሪያ ማለት ይህ ነው የምክር ቤቱ መግለጫ። በዚህ ላይ ባለፈው የጠቅላይ ሚኒስትሩን አስቀምጠናል። አሁን የምክር ቤቱ አሉ ሁለቱን አስታርቆ ከዛ ውስጥ ፍሬ ነገሩን የማውጣት ጉዳይ እንግዲህ የፈንታሌ ሚዲያ አድማጮች ይሆናል። የፈንታሌ ሚዲያ ቤተሰቦች አድማጮቻችን በተደጋጋሚ ስንናገር እንደሰማችሁት የአንድ ሀገር ጥንካሬ የውስጥ ጥንካሬዋ ነው። የአንድ ሀገር የውጭ ግንኙነት ፖሊሲ ከውስጥ ወደ ውጭ ነው የሚሄደው። በውጭ ያለውን ማናቸውም የጂኦፖለቲካል ፍላጎቶችም ይሁን ከዛም የዘለሉ ጉዳዮች ለመጨረስ የውስጥ ጥንካሬ የውስጥ አንድነት ወሳኝ ነው። ሁሉም ነገር በሰጥቶ መቀበል ይልቅ ስንል በተደጋጋሚ ስንናገር የኛ ሚዲያን ባህሪ የምትከታተሉ ታውቃላችሁ። ፕሬዝዳንት ኢሳያስ ከኢትዮጵያ ፓርላማ በተለይ ጠቅላይ ሚኒስትር አብይ ከሰጡት
አጠቃላይ ማብራሪያ በኋላ ወደ ግብጽ አምርተዋል። ግብጽ ያመሩበት ዋናው ምክንያት ለ5 ቀን ጉብኝት ነው ቢባልም ግልጽ ነው። ኢትዮጵያ በጠየቀችው የባህር አክሰስ ወይም የባህር አክሰስ እንኳን አወዛጋቢ ነው። የባህር መውጫ በር የጠየቀችው ጉዳይ የተያዘ እንደሆነ ግልጽ ነው። ዋናው ሽፋኑ ግን በነገራችን ላይ ግብጽ እጅግ የሚገርም የ1 ቢሊዮን የአሜሪካ ዶላር ሙዚየም ነው የገነባቸው። 50,000 አርቲፋክቶች አሉ። ሙሉ የዓለም ታሪክ የራሷንም የግብጽ ታሪክ ያዘ እጅግ ዘመናዊ ድንቅ የሆነ ሙዚየም ገንብታለች። ከፍተኛ የመንግስታትም ትልልቅ እንግዶችን ተጠርተዋል። ፕሬዝዳንት ኢሳያስም ለአልሲሲ ምስጋና አቅርበዋል በዛ መድረክ ላይ። አሁን ከዚህ ፕሬዝዳንት ኢሳያስ ከገቡና ከሲሲ ጋር ከተነጋገሩ በኋላ ዛሬ የውጭ ጉዳይ ሚኒስትሩ የተናገሩት ነገር የብዙውን ሚዲያ ተቆጣጥሯል። በጣም በሚገርም ሁኔታ ተቆጣጥሮታል። ይሄ ምንድነው? ውጭ ጉዳይ ሚኒስትር ምንድነው ያሉት? ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም የሚል ቦልድ የሆነ ስቴትመንት ይዘው ወጥተዋል። ይሄ እንግዲህ ኢሳያስና አልሲሲ ከተነጋገሩ በኋላ ማለት ነው። ወይም ፕሬዝዳንት አልሲሲና ፕሬዝዳንት ኢሳያስ ከተነጋገሩ በኋላ በቃለ ምልልሳቸው እንደገለጹት ውጭ ጉዳይ ሚኒስትር የቀይ ባህርን በር የወደፊት አስተዳደር በተመለከተ ግብጽ ከሳውዲ አረቢያ ጋር እየመከረች ነው። ግብጽና ሳውዲ አረቢያ አሉ በቀይ ባህር በር ላይ መጠነ ሰፊ ዳርቻ ያላቸው እንደመሆናቸው የውሃውን ኮሪደር ነው የሚሉት እንግዲህ በተመለከተ ደህንነቱንና መረጋጋቱን ማረጋገጥ ኃላፊነት አለባቸው። የፕሬዝዳንት ኢሳያስ ተደጋጋሚ ጥያቄ ነው። በቀይ ባህር ላይ ያለን ሀገሮች አንድ አይነት መከላከያ ሁሉ እንመስረት ብለው ጠይቀዋል። ትልቁ ጥያቄ ምንድነው? እንደዚህ አይነት ትልልቅ ግራንድ የሆኑ ጥያቄዎች በህዝብ ደረጃ በሚፈጸሙ ሰዓት ትልቁ አቅም የውስጥ አቅም አንድ በሆነበት ሰዓት የውጭን ማናቸውን ነገር ኢቭን መደርመስ ይቻላል። በተደጋጋሚ እንናገራለን። እኛ ከሚዲያ ፖለቲክስ በተለይ ሚዲያ ላይ ያለው ጨዋታ በተለይ ኃላፊነት የሚሰማው የሚዲያ አካልና ባለቤት በአብዛኛው ስለሌለ ወይ በፖለቲካ የተጠለፈ ስለሆነ በፖለቲካ ኤሊቶች መካከል ሊመጣ የሚችለው እርቅ ወይ የሚዲያው ተጽዕኖ ገፍቶ ወደዛ ሊያመጣቸው ከሚችለው በላይ የሚሰፋው ይበልጣል። እሱ ብቻ ሳይሆን ፖለቲከኞችም አላስፈላጊ በሆነ የኢትዮጵያን ሚዲያ ይጠቀሙበታል። አሁን የኢትዮጵያ ባለው ተጨባጭ ሁኔታ ውስጥ በቀይ ባህር ጉዳይ ራሱ ብዙ አይነት ትርክቶች ያሉት ብዙ አይነት መፍትሄዎች ነው የሚነገረው። መንግስት የራሱ ፖዚሽን አለው፣ በተቃዋሚዎች የሚነገራል፣ የውጭ ዲያስፖራው የሚናገራል፣ በአገር ውስጥም የተለያዩ የሚናገሩታል። ትርክት የአንድ መንግስትና ህዝብ አንድ ሲሆን ምንም ነገር ይፈነቅላል። እነዚህ ጉዳዮች ግን አሁን በኢትዮጵያ የውስጣዊ ፖለቲካዊ ድክመቶች የተነሳ በማናቸውም በመናነሳቸው ጥያቄዎች ውስጥ የኢትዮጵያ ታሪካዊ ጠላቶች አንዱ ቤዚክ ፋውንድ በቃ መሰረታዊ ስህተት የሚባለው አንዱ ኢትዮጵያ ታሪካዊ ጠላት የላትም የሚል የመጀመሪያው የብልጽግና የውጭ ግንኙነት ትርክት ስህተት ነው ስንል ነበር። አላት። ምክንያቱም ቀይ ባህር በሳውዲ አረቢያ ላይ በተደረገ ጉባኤ ነው ታይቱን ረሳውት እንጂ በዛ ጉባኤ መነሻ ኢትዮጵያን ከቀይ ባህር ለመነጠል ብዙ ነገር ተሰርቷል። የህዳሴውን ግድብ በተመለከተ የዘጋነው ግራንድ ቻፕተር ነው። ግን ሁሌ እንላለን ማመንጨት አንድ ነገር ነው። ያመነጨነውን ከህዳሴ ግድብ ያገኘነውን ኃይል ወደ ሀገር ውስጥ መልሰን የኢንዱስትሪ አብዮት የግብርናውን አብዮት ለማቀጣጠል በመንጠቀም ሰዓት እቺ ሀገር ፒስ ኤንድ ሴኩሪቲ 100% ልታረጋግጥ ይገባል። ከሁሉ በላይ መንገድ፣ ከሁሉ በላይ መሰረተ ልማት፣ ኤሌክትሪክ መስመሮች
ይሄን ለማድረግ ደግሞ በጣም የተናበበ ክልላዊ ግንኙነት ፌደራል ከክልሎች ጋር ያለው ግንኙነት በጣም ሶሊድ የሆነ ለማንም ክፍት ያልሆነ መሆን ይገባው ነበር ስለዚህ የህዳሴን ግድብ ማመንጨት በራሱ ብቻ ግብ አይደለም ያን ኃይል የመጠቀምና የማምረት ጉዳይ ትልቁ ነው በዚህ ማለት ነው ነግብጽ የመሳሰሉ እነ ኢሳያስ የኢትዮጵያ ፖለቲካ እንዳይረጋጋ ውስጣዊ መናወጥ በየጊዜው ከነሱ በላይ ግን የኢትዮጵያ ኢሊት በራሱ ፍቃድና አለመግባባት ቶለራንስ በማጣት የሚከፍተው የትየለለ በዚህ ግብጽ እድለኛ ነች እሷ ከምትሰራው በላይ ብዙ የሚሰሩላት የኢትዮጵያ ፖለቲካ ሊቃን በየስርዓቱ ግን ይሄ በሰጥቶ በቀበል ይለቅ እንላለን ሰሜለም አሁን እየሰውየ ከሳውዲ አረቢያ ጋር ብሏል የውጭ ጉዳይ ሚኒስትሩ ዋናው ጥያቄ ሳውዲ አረቢያ ምን የመጀመሪያ እርምጃ ታጁራን ወስዳለች ከጅቡቲ ላይ ለ30 አመት የሷ ኩባንያ እንዲያስተዳድር አሁን ከኢትዮጵያ የሰላም የጸጥታ የኢኮኖሚ ጋር ቀርባለች ሳውዲ አረቢያ በተደጋጋሚ በኤርትራ መንግስት የሳውዲ አረቢያ ባለሀብቶች ኢንቨስት እንዲያደርጉ ከፍተኛ ግፊት እያደረጉ ቢሆንም የሳውዲ አረቢያ ባለሀብቶች አንዳንድ መረጃዎች እንደሚያሳዩት ይሄ እንግዲህ ከንጉሳዊ አገዛዝ ግሪን ላይት ስላላገኙ ብቻ ነው የጅቡቲውን ታጁራ እኛ ተጠይቀን እንቢያለን ሐፈፍ አርጎ ወስዶታል አሁን ደግሞ የትኛው ሳውዲ አረቢያ ኤርትራ ላይ እንሰጣለን የሚል ከፍተኛ ሚዲያም ዲስኩር አለ አሁን ነገ ደግሞ ሳውዲ አረቢያና ግብጽ በጋራ አሰብና ለማለን የሚል ጥያቄ ሊያቀርቡ ይችላል እንዴት ነው ዲፌንድ የምናደርገው አሁን ካለው የበር መውጫ ጥያቄ የባህር በር መውጫ ጥያቄ ይሄ እንዴት ነው ሊሆን የሚችለው ከዚህ በፊት ዩናይትድ አረብ ኤሚሬት ከኤርትራ መንግስት ጋር የ99 አመት አሰብን ለማልማት የሜሞራንደም ኦፍ አንደርስታንዲንግ ከኢሳያስ ጋር ተፈራርመው ምክንያቱም የማይታወቅ ሁኔታ እንደተበተነ አለስምነት እናጋለን ዩናይትድ አረብ ኤሚሬት የት ነበረች ጅቡቲ ዲፒ ወርልድ በሚባለው ከጅቡቲ ጋር ጣልታ ወደ በርበራ ገብታለች ቻይና የዛን ኢንቨስትመንት ሙሉ አቅርባ የ10,000 ጦር ሰራዊት የሚሰፍርበት የጦር ሰፈር አግኝታ ኦልሞስት የጅቡቲን ጂዲፒ በእጇ ይዛለች ጅቡቲ ካላት ሳይዝና ካላት ኢኮኖሚ ከቻይና የተበደረችው ኦልሞስት ጅቡቲ አንድ የቻይና ግዛት ሆናለች ማንንም እንደ ቻይና ያለው ጅቡቲ ስታው ትልቁ ብር የቻይና ነው ስለዚህ ይሄን ቤልቲዩት እንዴት ነው ፔኔትሬት የምናደርገው እንዴት ነው ወደዛ ልናልፍ የምንችለው እኛ አሁን ደጋግመን የምንናገረው የመንግስታትም የሀገር ጥንካሬ የሚጀምረው የውስጥ ፖለቲካን በማቀም ነው በመነጋገር ነው በሰጥቶ መቀበል ነው ከዛ ውጪ ግን እኛ እርስ በርሳቸው የምናረጋቸው ማናቸው ግጭቶች ግን የኛን ታሪካዊ ጠላቶች የመጋበዝ እድላቸው 100% የተረጋገጠ ነው በቀላሉ የሶማሌላንድ ስንጠይቅ ምንድነው የተባለው ኢሳያስ አልሲሲና ሐሰን ሼክ በትራያንግል ላይ ሰሩት በኢትዮጵያ ናሽናል ኢንተረስት ላይ ማለት ሱብቻ ሳይሆን አጠቃላይ ጥያቄውንም አፕሮች የማድረግ በጣም ዲፕሎማቲክ የሆነ በጋራ ተጠቃሚነት ላይ ያመዘነ በየትኛው መልኩ ከዚህ በፊት ነው ያቀርበው ነበር ስሞል ስቴት ዲፕሎማሲ ይባላል ከትንሽ ሀገሮች ጋር የሚደረግ ዲፕሎማሲ ምንድነው በአፍሪካ ቀንድ ካሉት ሀገሮች ስናየው እኛ በጣም ግዙፍ ሀገር ነን ግንኙነታችን በአብዛኛው በኢንተርናሽናል ሪሌሽኑ አሲሜትሪክ ነው የሚባለው የኛ ማናቸውም የውጭ ግንኙነት ፖሊሲ የጎረቤት ሀገሮቻችን ላይፈሩን ላይደነብሩ ላይሰጉን የማረጋገጥ ፖሊሲ ነው መከተል ያለው ምክንያቱም ትንሽ ስለሆኑ ሁሌም እንዋጣለን እንጠፋለን የሚል የስሞል ስቴት ዲፕሎማሲ ይሄን ደግሞ በርግጠኝነት በትልቅ አቅም ውጭ ጉዳይ ሚኒስተር ለሄድበት የሚገባ ነው በዚህ ጉዳይ ላይ ውጭ ጉዳይ ሚኒስተር የተለያዩ ትልቅ
አምባሳደሮች እናያለን ከዛ ውጭ አንዳንዴ በአምባሳደር ዲና የሚቀርቡ ጽሁፎችና የአንዳንድ መልእክቶች አሉ ከዲፕሎማሲ አንፃር ምን ያህል በጋራ ተጠቃሚነትና ትንንሽ ሀገሮች እንዳይፈሩ እንዳይደነብሩ አግባብነት አላቸው የሚለው እሱ ለውጭ ጉዳይ ሚኒስትር መስሪያ ቤት የሚተው ግን አምባሳደሮች ያላቸው ዕውቀት ኢንቨስት የሚያደርጉበትና በጣም በስፋት ሊታይ የሚገባ ጉዳይ ነው ግብጽ በነገራችን ላይ ኢሳያስ አፈወርቂ ኢትዮጵያ ላይ ወረራ ሲፈጽም በዘጠናዎቹ ላይ በትግራይና በኤርትራ የተቀበሩ ሙሉ ፈንጆች ግብጽ የተመረጡ ናቸው የግብጽ ፖለቲካል ኤሊትም ወታደራዊ ኤሊቱ በተለይ የሚያንቀላፉ አይደለም ሁሌ ግን ቀዳዳ ያገኛሉ የሚያገኙት ማን ነው በእኛው ክፍተት ዛሬ ስለ ቀይ ባህር ግርማ ሰይፉ እነ ብርሃኑ ነጋ የሚሉት የሱ አለቃ $500,000 ከግብጽ ተቀብሎ የህዳሴን ግድብ እንዳይሰራ ለውስጥ ጋዜጠኞች አቅም ማጠናከር ያሰጣሉ የሚል በደምብ የተቀመጣል ዛሬ ደግሞ መንግስት በሰጠው ድል ላይ ሲመጣ ዋና የቀይ ባህር ጥያቄና የህዳሴ ግድብ ምንድነው ጠባቂ ሲነገር የኮንሲስተንሲ የመርህ ጥያቄ ኢትዮጵያ ፖለቲከኞች መርህ የሌላቸው ምን እንደሚቀድም የማያውቁ በደንብ ማሳያ ዶክተር ብርሃኑ ነጋ መንግስታት ባሉበት ሁኔታ ላይ የተለያየ ፖዚሽን የሚይዙ ማለት እንደዚህ አይነት ሂደቶች መደገም የለባቸውም ኢትዮጵያ ውስጥ ያለ የትኛውም ቅሬታ በመነጋገር ይፈታ የምንለው ለዛ ነውኛ አሁን የአልሲሲና የኢሳያስ ፕላስ ሳውዲ አረቢያ ውጭ ጉዳይ ሚኒስትሩ ተናግሯል የሶስቱ ውጤት ምን ሊሆን ይችላል ቀድመን ምን ሰራው ከዛስ ፖለቲካችንስ እንዴት በጋራ የባህር መውጫን በር ፍላጎት ምናስተናግድበት ሊሆን ይገባል የሚለውንም ገና ምናወራበት ጊዜ አለ መዘጋጀት ነው ግብጽ ግን በፊትም እንዳልነው በነበረን መጀመሪያ እንግዲህ የፖለቲካ መድረኮች ላይ በስፋት እንዳየነው እንደዚህ አይነት ነገር የለም ሲባል ነበር ታሪካዊ ጠላት የሚባል የለም ተብሎ ነበር ግን አሉ ገና ይኖራሉ በነገራችን ላይ ይሄን ግን ማስቆም እንችለው እኛ ነን ሌላው ዶናልድ ትራምፕ ስቲግሊዝ ምን ይላል አንድ ጊዜ ኢንተርቪው ላይ ሰማው ዶናልድ ትራምፕ ታሪፍ ከመጫን ታሪፉንም ጭነው ገንዘብ ከመሰብሰብ ውጪ አሁን ያሉትን የሜንስትሪም የፖለቲካል ኢኮኖሚም የኢኮኖሚክ ኮንሰፕቶችን የምርት ማምረትና የምርት ክፍፍልን በተመለከተ የሳቸው የኔ ነው የሚሉት ቴዎሪም የላቸው በተሰራ ኢኮኖሚ ላይ ታሪፍ በመጫን የሚያስገድዱት ጉዳይ ነው እንጂ የኒዮ ሊበራል ፖለቲካል ኢኮኖሚ በሉት የሊበራል ፖለቲካል ኢኮኖሚ በሉት የዴቨሎፕመንታል ስቴት በሉት የፈለጋችሁትን አይነት የኢኮኖሚ ቴዎሪ ሜንስትሪም ላይ ያሉትን ሊቀየር የሚችል እጃቸው ላይ አይደለም ግን ምንድነው የሚያደርጉት ታሪፍ እየጫኑ ኢኮኖሚውን ለማስተካከል ነው የሚሞክሩት ያ ምን ያህል ሊያዘልቅ ይችላል እኔ አላቀም ብሏል ምክንያቱም ለምሳሌ ሉላ ላይ ታስታውሳላችሁ ብራዚል ላይ ብሪክስ ስብሰባ ላይ ሆኖ 30 ተጫነ ዶናልድ ትራምፕ ብሪክስን አንደኛ እንዲበተን ምክንያቱም ኤገነስት ዶላር ነው የሚሰራው ከአሜሪካ ጋር ንግድ ሽርክና ምትፈልጉ ከዛ ወጣሉ ሉላ ኢሚዲየትሊ በዲጂታል ኔትወርክ ውስጥ የሚያዘን ወይም ትዛዝ ሊሰጠን የሚችል ኦልሞስት በቃ ንጉስ የለም የሚል ቃል ተጠቀሙ ኤግዛክትሊ ኮታ አላረጉት ከዛ ዶናልድ ትራምፕ ኢሚዲየትሊ 50% አድርገዋል አንደኛው የብራዚል ላይ ያለው የ50% በራሱ የሉላ መንግስት ዲስታብላይዝ ለማድረግ ነው በፊት የነበረው በጣም ፋር ራይት የነበረው የዶናልድ ትራምፕ አድራቂ የነበረው እስር ቤት ያለው እሱን ካልፈታችሁ ሚሊ 50% የሰራተኛውን ፓርቲ የሉላን ዲስታብላይዝ የማድረግ ጉዳይ ነው ከዛ ጋር በተያያዘ ቬኔዙዌላን ያያያችሁ ነው
ፎልስ ፍላግ ድረግን ለመከላከል ነው ተብሎ እዛ ያለው ሌፍቲስት ፓርቲ መነቀል አለበት ሲነቅሉት ማለት ምክንያት አለ በአለማችን ላይ ትልቁ የነዳጅ ሪዘርቭ ቬኔዙዌላ ነው ያለው ኮሎምቢያም ላይ ያለው ከፍተኛ ህዝብ ድጋፍ የተመረጠው ፕሬዝዳንት አሁን እሱንም በድረግ ፎልስ ፍላግ መወገድ አለበት ይያሉ ስለዚህ እንደዚህ አይነት ከባድ ሙቮች ዓለማችን ያስተናገደች እኛ ደግሞ 10% አሜሪካ ወደምንልከው እቃ ላይ ታግ ተደርጓል ግብር እንከፍላለን ወደዛ ሲገባ 10% እንከፍላለን እንግዲህ ምንድነው ሁላችሁም እንደምታውቁት አጓ ነበረ የአጓ ዋናው የአፍሪካ ሀገሮች ለዲሞክራሲ ለሰብአዊ መብት ለጉድ ገቨርናንስ ለጀንደር ለተለያዩ ጉዳዮች ላይ እንደ ኢንሴንቲቭ እንደ ማትጊያ ተደርጎ በነፃ ገበያቸው እንዲያቀርቡ ተፈቅዶ ነበር ዶናልድ ትራምፕ በታሪፍ አድርጎታል አጓ ደግሞ የኛ ሀገር በዲሞክራሲ በጉድ ገቨርናንስ በሰብአዊ መብት በተለይ በትግራይ ጦርነት ተብሎ ዓለም የሚያቀው የፌደራል መንግስትና የትግራዮች ግጭት ላይ ስቲል በሚያሳዝን ሁኔታ ትራንዚሽናል ጀስቲስ ያላስተናገደ አደገኛ ፖለቲካና ምንም መሬት ያልተጨበጠ በመሆኑ በዛ የተነሳ አጓ ለጥፎብን ነበር አሁን 10% ከዚህ ጋር አሁን በተያዘ ኦሽኮሽ ቢጎሽ የሚባል ብራንድ እንግዲህ እንደዛ ሲነበይ መስለ የሚታወቅ ኩባንያ የዚህ 10% ትርፍ ለኪሳራና ወይም የፕሮፊት ማርጂኑ በጣም ስላጠበበበት መደብሮች ሊዘጋ ነው ብሏል ከመቶ በላይ የሚሆኑ መደብሮችን ከ2005 ከ2026 ይዘጋሉ ብሏል የትኞቹ መደብር ለሚለው ዝቅተኛ እንግዲህ እነሱ እንደሚሉት በምን ዝቅተኛ እንዳሉ ባላቀም በዛ መስፈርት ትርፋማ የሆኑትን ነው ከዚህ በተጨማሪ ኩባንያው አዲስ መደብሮችን በአሜሪካ መክፈት እንደሚያቆምና የሚያመርተውን የምርት አይነቶች እስከ 30% ድረስ እንደሚቀንስ አስታውቋል የሚቀንሱ የሥራ መደቦች በቢሮ ውስጥ ያሉት ኦፊስ ቤዝድ እንደሚመለከት ተገልጿል ይላል የኩባንያው ዋናው የፋይናንስ ኦፊሰር ሪቻርድ ዌስተንበርግ የትራምፕ አስተዳደር የቀረጥ ፖሊሲ በድርጅቱ ንግድ ላይ ከፍተኛ ተጽዕኖ ማሳደሩን ተናግረዋል ከፍተኛ የቀረጥ ጭማሪዎች ከበርካታ ሀገሮች በሚገቡ ምርቶች ላይ ተጥሏል እኛ አብዛኞቹ ምርቶች ከመናገኝባቸው ሀገራት የሚመጡትንም ይጨምራል ብሏል በዩኤስ ቱዴይ እንግዲህ ዘገባ መሰረት የቀረጥ ጭማሪዎች በአራተኛው ሩብ ዓመት ብቻ ኩባንያው እስከ $35 ሚሊዮን እንደሚያስወጣውና ይህም የትርፉን ማርጂን ወይ ህዳጉን በእጅጉ እንደሚቀንሰው ተገልጿል ካርተስ ይህንን የቀረጥ ተጽዕኖ በከፊል ለማካካስ በ2005 የዋጋ ጭማሪ እንደሚያደርግን በፋይናንስ መግለጫው ላይ አስታውቀዋል ይላል ስለዚህ ፖሊሲዎች እንደዚህ ናቸው አሁን በአሜሪካ ንግድ ፖሊሲና በኢትዮጵያ የጨርቃ ጨርቅና አልባሳት የማኑፋክቸሪንግ ዘርፍ መካከል ያለው ትስስርና ተጽዕኖ በግልጽ ያሳያል በዘገባው ላይ በተለይ ለኢትዮጵያ ትኩረት የሚስበው ነጥብ የካርተስ ምርቶችን ከሚያገኝባቸው ዋነኛ ሀገራት መካከል ኢትዮጵያ አንዷ መሆኑን ገልጾ ነው ኩባንያው በአብዛኞቹ ምርቶች ከህንድ ከባንግላዴሽ ከስሪላንካና ከኢትዮጵያ እንደሚያስመጣ ጠቅሷል እዛ የተጣለበትን እንግዲህ 10% ከኛ ስንልክለት ከባድ ነው ማለት ነው እዚህ ሰውዬ ስለዚህ የኩባንያው ውሳኔ በሺዎች በሚቆጠሩ ሰራተኞች በመላው አሜሪካም ላይ በሚገኙ በቀጣም በተዘዋዋሪ የሚያሳድረው ተጽዕኖ እንደተጠበቀው ነው ግን ኢትዮጵያ ላሉ አቅራቢ ሀገራት የራሱ የሆነ ኢኮኖሚ ተጽዕኖ ይኖረዋል ካልተቀበላቸው በ10% አስገብቶም ሲሸጥ ካልሆነ ስለዚህ የትራምፕ እንግዲህ ከኢትዮጵያ ጋር የታሪፉን ለማሳየት ነው ግንኙነቱን ማለት ቀጥታ ከኛ ጋር ያለው ተጽዕኖ አለው ማለት ነው ሌላው ደስ የሚል ዜና የኢትዮጵያ አየር መንገድ በአፍሪካ ግዙፍ የህዝብ ብዛትና ኢኮኖሚ ባላት ናይጄሪያ ተመራጭ ተወዳጅ ተብሏል ትልቁ ዓለም አቀፍ የአየር ትራንስፖርት አገልግሎት ሰጪ መሆኑን ታውቋል ይህ በጣም ደስ የሚል ነው ኢትዮጵያ አየር መንገድ እንግዲህ በረጅም ጊዜ
በብዙ ባለሙያዎች የተንከባለለ የመጣ ትልቅ አሴት ያስቀመጥንበት ነው በጣም ደስ የሚል ነው ይህን ታላቅ ምዕራፍ እንግዲህ ያበሰረው ከዋና ከተማ አቡጃ ወደ አዲስ አበባ አስቡት የሚደረገው በረራ እኛ በነገራችን ላይ ኢትዮጵያ አየር መንገድ ሀብ ነው በተለይ ዱባይ ላይ ምዕራብ አፍሪካዎች እኛን ረግጠው ወደ ዱባይ የሚመጡት በአብዛኛው የሚመርጡት እኛ ነው የሚያደርገው በረራ በማሳደግ በአገሪቷ ውስጥ የሚያደርገው ጠቅላላ ሳምንታዊ የበረራ ቁጥር ወደ 34 ከፍ አድርጓል ስንት ቀን ነው ያለው በሳምንት 7 ስለዚህ በቀን ኦልሞስት ስንት ማለት ነው ብናው ዝም ብለን ነው ብንወስደው 7 ጊዜ 9 ራሱ 9 ሳይሆን 7 ጊዜ 6 አሁን ብንወስደው 42 ነው 7 ጊዜ 5 35 ማለት በየቀኑ 5 ፍላይት አለ ማለት ይሄ በጣም የሚያስደስት ነው ከጥቅምት 18 2018 ጀምሮ ከአቡጃ ወደ አዲስ አበባ ሲደረግ በነበረው ሳምንታዊ በረራ ላይ ተጨማሪ 3 የምሽት በረራዎችን በማካተት ማለት አየር መንገዱ በአፍሪካ ቁልፍ ገበያ ውስጥ ያለው የበላይነት በይፋ አረጋግጧል ይዟል ይበል የሚባል ነው ለምሳሌ በአዲሱ የበረራ ተጨማሪ መሰረት የኢትዮጵያ አየር መንገድ በናይጄሪያ የሚያደርገው ሳምንታዊ በረራ ዝርዝር እንደሚከተለው ሆኖ አይላል ከዛ የተገኘ ነው ወደ ሌጎስ 14 ሳምንታዊ በረራዎች በቀን 2 አቡጃ 10 ሳምንታዊ በረራዎች እኑግ ሚሉት ነው 3 ሳምንታዊ በረራዎች ካኖ የሚባለው 7 ሳምንታዊ በረራዎች ያደርጋል ማለት ስለዚህ በጣም የሚያስደስት ይበል ነው ይሄ መስፋፋት የኢትዮጵያ አየር መንገድ በቁጥር ብቻ ሳይሆን በስትራቴጂካዊ አቀማመጥ በቀጠናው ተወዳዳሪ የሌለው አድርጎታል ናይጄሪያ ከፍተኛ የንግድ ጉዞ ፍላጎት ያላት ሀገር እንደሆነ አየር መንገዱ የአዲስ አበባን ቦሌ አየር መንቀፍ አየር ማረፊያ እንደ ዋና መናኸሪያ በመጠቀም ናይጄሪያውን ከመላው ዓለም ጋር ያገናኛል በጣም ደስ የሚል ዜና አብረኑን ፈንታሌዎች ነን ቀጣይ በታንዛኒያ የወጣቶች አመጽ ተቀጣጥሏል የታንዛኒያ ምርጫ መነካው የፖለቲካው ዳራው ምን ይመስላል የሚለውና ያለን ፈንታሌዎች ነን አብራችሁ ነው በታንዛኒያ የተፈጠረው ምንድነው አሁን የተረጋገጡት ዋና እውነታዎች ይዘን ከተለያዩ ሚዲያዎች ጋር እሱና አድርግና በኋላ ሩት ኮዙ መሰረታዊ ምክንያት ምንድነው የታንዛኒያስ ፖለቲካው ዳራው በራሱ ከዚህ ቀውስ ጋር ምን ያገናኘው የሚለውና ያለን አሁን መጀመሪያ እውነታዎቹ ላይ እንምጣ ጠቅላላው ምርጫው ለፕሬዝዳንትነት ለፓርላማ ወንበሮችና ለአካባቢ ወረዳዎች ሮብ ጥቅምት 29 ቀን 2005 ተካሂዷል በተለይ በንግድ ዋና ከተማ በሆነችው ዳሬ ሰላም ጨምሮ በብዙ የከተማ አካባቢዎች የምርጫ ተሳትፎ በጣም ዝቅተኛ ነው ለምርጫ ወጣው ለምሳሌ ቀደም ባሉት ምርጫዎች በተለምዶ ታንዛኒያ ውስጥ የተጨናነቁ የነበሩ የምርጫ ጣቢያዎች ዛሬ ላይ ባዶ ናቸው የምርጫው ድባብ ከፍተኛ ውድድር የሌለበት ዋና ተቋሚ ፓርቲዎችና የፓርቲ ተወካዮች ታስረዋል ወይም ተሰርዘዋል ወይም ምርጫውን አቋርጠው ወጥተዋል ለምሳሌ የተቋሚው ፓርቲ መሪ ቱንዱ የሚባለው ሉሲ የክህደት ክስ ተመስርቶባቸው በእስር ላይ ይገኛል ይሄ ዘ ዋሽንግተን ፖስት ነው የዘገበው በነገራችን ላይ በምርጫ ቀን በኋላም በዳሬ ሰላምና በሌሎች ከተሞች ተቃውሞ ተቀስቅሷል ተቃዋሚዎቹ አውቶቡሶችና ሌሎች መሰረተ ልማቶችን አቃጥለዋል ከፖሊስ ጋር ተጋጭተዋል የምርጫ ማዕከላትን አውድመዋል ይሄ አፍሪካ ኒውስ ነው የዘገበው መንግስት ምላሽ በመስጠት የሰዓት እላፊ ገደብ ጥሏል በዳሬ ሰላም ከምሽቱ 6 ሰዓት ጀምሮ መንቀሳቀስ አይቻልም እንዲሁም የመንግስት ሰራተኞች በሚቀጥለው ቀን ከቤት እንዲሰሩ ተነግሯቸዋል እንዲሁም የመንገድ መዘጋቶችና የሰራዊት የጸጥታ ኃይሎችን ማሰማራቱ ታይቷል እንግዲህ አልአህረም ኦንላይን ላይ ታገኙታላችሁ ሌላው በአብዛኛው የአገሪቱ ክፍል በይነ መረቦች አገልግሎቶች
በምርጫው ወቅት ወይም ወዲያው ነው በኋላ ዋና መስተጓጎሎች አጋጥሟቸዋል። የኬንያው ዘ ስታር የዘገበው ነው። ከነጻነት እንግዲህ ከታንዛኒያ ነጻነት ከ1961 ጀምሮ ስልጣን ላይ የቆየው የገዢው ፓርቲ የቻማ ማፒ ኑዱዚ የሚሉት እንግዲህ የበላይ የሆነ ድል ለመቀዳጀት መንገድ ላይ ያለ ይመስላል። የተገለጹት ጥቂት ውጤቶች የመጀመሪያ ቆጠራዎችን የወቅቱ ፕሬዝዳንት እጅግ ከፍተኛ መቶኛ እንዳያገኙ አሳይቷል። አፍሪካ ኒውስ ይላል። እንግዲህ አጠቃላይ ይሄን ይመስላል። ባጭሩ ግን ከፍተኛ የጸጥታ ጥበቃ ስር የተካሄደ ነው። የተዳከመ የተቃዋሚዎች ተሳትፎ አለ። ዝቅተኛ ተሳትፎ የታየበት በመቀጠል ተቃውሞችና ጠንካራ የመንግስት እርምጃዎች የታየበት ምርጫ ነው። በመቶዎች መገደላቸው ተነግሯል። በነገራችን ላይ ይሄን ማረጋገጥ ነው ያልተቻለው። በመቶዎች ነው የተገደሉት። ግን ማረጋገጫ ስለሌለው በዛ መልኩ ለማስተናገድ ከባድ ስለሚሆን ዋናው መንስኤው ምንድነው? የዚህ ሁሉ ነገር መንስኤው ምንድነው? ካል አንደኛ ሻም የሐሰት ምርጫ ግንዛቤ እውነተኛ ውድድር አይደለም ተብሎ በአብዛኛው ህዝብ ተወስዷል። ብዙ መራጮችና ታዛቢዎች ምርጫው በእውነተኛ ተወዳዳሪ እንዳልሆነ ያምናሉ። ለውድድር የቀረቡትን ጀምሮ ማለት ነው። ዋና ተቋሚ እጩዎች ወይ ተገድለዋል፣ ታስረዋል ወይም በእጅጉ ተደብድበዋል። ወደ ምርጫ በሚወስደው መንገድ ላይ የነበሩ ወሳኝ ተቋሚዎች እስር እና ማስፈራራት ደርሶባቸዋል። ይሄ ዘ ዋሽንግተን ፖስት የዘገበው የተቃዋሚዎች መገለል ወይም መዳከም ሲታይ ብዙ መራጮች ውጤቱ አስቀድሞ የተወሰነ የተተነበየ በመሆኑ ነው አንዱ ረብሻ የተበላ ቁብ ነው ብሎ ማለት ነው። እንደውም አንድ የዩኒቨርሲቲ ተማሪ አንድ ፓርቲ ብቻ የሚወዳደርበት ውድድር በመሆኑ ድምጽ እንዳልሰጥ ተገድጃለሁ። የአላርም ኦንላይን ላይ የተማሪ ኮት ተደርጎ ታዩታላችሁ። በተለይ በወጣቶቹ መካከል ያለው ዝቅተኛ የምርጫ ተሳትፎ ይህንን ተስፋ መቁረጥ ስሜት እንዴት አመጡት እንዴት አገኙት የሚል በጣም በከፍተኛ ሁኔታ ውይይት ሆኗል። እንደውም የዲጂታል ሶሳይቲ ነው እያሉ የሚገልጿቸው። ሌላው ምንድነው የሚነሳው የፖለቲካ ምህዳሩ መጥበብና የሰብአዊ መብት ስጋቶች ናቸው። ከ1961 ከነጻነት ጀምሮ አንቆ ያዘ ፓርቲ ነው። የሰብአዊ መብት ተቋሞች ሪፖርት እንደሚያሳዩት ከዚህ ምርጫ ፊት ተቋሚዎች ወይም የተቋሚ አክቲቪስቶች ላይ የግዳጅ መጥፋት፣ የዘፈቀደ እስራት፣ ከህግ ውጭ የሚፈጸም ግድያ ታይቷል። ዘስታር ይህን ዘግቦታል። የመንግስት ከባድ የጸጥታ ኃይሎች መገኘት፣ የታንኮች መሰማራት፣ የሰዓት እላፊ ገደቦች፣ የኢንተርኔት መስተጓጉል ሁሉም ለፍርሃትና ለብስጭት ስሜት አስተዋጽኦ አድርጓል። በተለይ በወጣቱ ላይ የወጣቶቹ ብስጭት እና ለውጥ የማግኘት ፍላጎትን ፎሬን ፖሊሲ እንደዘገበው ነው ፋይናንሻል ታይምስ እንደዘገበው ታንዛኒያ ወጣት ህዝብ አላት ይላል። መካከለኛ እድሜያቸው እንግዲህ ከ17.5 ብዙ ወጣቶች በኢኮኖሚው ተሳትፏቸው ዝቅተኛ ነው፣ እጦትም አለባቸው። ትርጉም ያለው ፖለቲካዊ ድምጽ ባለማግኘት የተበሳጩት ወጣቶቹ ለተቃውሞ የበለጠ ዝግጁ ናቸው ወይም ለነሱ ፍላጎት ያራምድልናል ብለው ያላመኑት ኃይል ስልጣኑን በመያዙ ተስፋ ቆርጠው ያቀጣጣሉት ነው ይላል። አንዳንድ የተቃውሞ መፈክሮች አገራችንን እንፈልጋለን ከምርጫው ባሻገር ሰፋ ያለ ቅሬታን ሲያስተናግዱ ነበር። ምርጫው ምንም ማለት አይደለም፣ ዋናው አገራችን ፈልጋለን እያሉ ወጣቶች የአንድ የፓርቲ የበላይነት ይብቃ፣ ደካማ የሆነ ሌላው ምንድነው የአንድ የፓርቲ የበላይነት ይብቃ ነው ጥያቄው።
ስለዚህ ከ1961 ጀምሮ ያለማቋረጥ ስልጣን ላይ በመቆየት የፖለቲካ ስርዓቱን ሙሉ በሙሉ ተቆጣጥሯል። ምንም እንኳን የብዙ ፓርቲዎች ምርጫ ከ1990ዎቹ ጀምሮ የነበሩ ቢሆንም ተቃዋሚዎች ብዙ ጊዜ በዘላቂነት በመዋቅራዊ ችግር ይገጥማቸዋል። ለመገናኛ ብዙሃን ውስንና ተደራሽ ናቸው። የፋይናንስ እጥረት አለባቸው። የመንግስት ተቋማት ብዙውን ጊዜ በዚሁ ፓርቲ ቁጥጥር ስር በመሆናቸው ከፍተኛ ጉዳት ያስተናግዳሉ። በዚህም ይላል የ2025 ምርጫ የዚህ ፓርቲ የበላይነት የበለጠ የተጠናከረ ይመስላል። ይህም ስርዓቱ በመደበኛ መንገዶች ለውጥ ማምጣት እንደማይቻል ምልክት የሰጠ ነው። ለሚያስቡ ሰዎች የችግሩን ክብደትም ከፍ ያደርገዋል ይላል። ሌላው ምንድነው የሚነሳው እንደ ሩት ኮዝ የኢኮኖሚና የአስተዳደር ቅሬታዎች ናቸው ይላል። በመጀመሪያ ዘገባዎች ላይ ብዙዎች አጽንኦት ባይሰጧቸውም ይላል የኢኮኖሚ መቀዛቀዝ፣ የወጣቶች ስራ አጥነት፣ የተገመተው ሙስናና የህዝብ ተጠያቂነት እጦት ተቃውሞን የሚያባብሱ መሰረታዊ ቅሬታዎች ናቸው ይላል። ስለዚህም በአጠቃላይ የምርጫው ቀን ሲደርስና ብዙዎች ሂደቱን ህጋዊነቱን የጎደለው እንደሆነ ሲሰማቸው ተቃውሞቹ ከድምጽ መስጫው ጀምሮ ጋር በተያያዘ ማለት ነው ጥልቅ መዋቅራዊ የብስጭት መገለጫዎች ሁሉ አከናውነዋል። ስለዚህ የዚህ 1961 የተከመረ ፓርቲ ስትራክቸራሊ የአገሪቷን ፖለቲካ ነክሶ የያዘ ለወጣቶች የኢኮኖሚ ድል የማይፈጥር ለተቃዋሚ ኃይሎች ምንም አይነት የፖለቲካል ስፔስ የሌለው በመሆኑ አጠቃላይ ቀውሱን ተወልዷል ነው የሚለው። ግን ከዚህ መነሻ የታንዛኒያ የፖለቲካ ጉዞና ዳራን ትንሽ ነው ምን ይመስላል እንደ ቦፍ በረር ማለት ያ ሁኔታን ለመረዳት አንዱ ምንድነው የፖለቲካ ስርዓቱ እንዴት እንዳዳበረችውና እንደገነባችው መመልከት ጠቃሚ ነው። ታንዛኒያ በ1961 እና በ1963-64 ታንጋኒካና ዛንዚባር ነፃነታቸው ያገኘች ታንዛኒያ በ1961 ታንጋኒካ በ1963-64 ዛንዚባር ነፃነት ያገኙ ሀገሮች ሲሆኑ የቀድሞ ፓርቲ ለ10 ዓመታት ገዢው ፓርቲ ሆኖ ቀይቷል። አንዱ ከባድ ነገር ነው። የገዢው ፓርቲ ከዛ ጀምሮ እስካሁን ማንንም አላሾለከም። የብዙ ፓርቲ ፖለቲካ መድብለ ፓርቲ ስርዓት በ1990ዎቹ መጀመሪያ ላይ እስከ ተዋወቀበት ድረስ ነገር ግን ተቋሚ ፓርቲዎች ብዙውን ጊዜ መዋቅራዊ ጉዳዮች ማለፍ በማይችሉበት ሁኔታ የተደራጀ የፓርቲ መዋቅር ወይ የፖለቲካ ባህል ነው ያለው። ምንም አይነት ለመገናኛ ብዙሃን ተደራሽ የሆነ ክፍተት የለም። በምንም መልኩ ክፍተት የለም። የገንዘብ ሀብት ጦት የመንግስት ተቋማት ብዙውን ጊዜ በዚሁ ገዢ ፓርቲ ቁጥጥር ውስጥ ተደፍቀው ነው ያሉት። በመጋቢት 2021 ፕሬዝዳንት ጆን ማጉ ፋሊ ማለት ባልተጠበቀ ሁኔታ ሲሞቱ ኮቪድ የበላቸው ፕሬዝዳንት ማለት ናቸው። ማጉ ፋሊ ማለት ኮቪድ ምክትል ፕሬዝዳንታቸው ሳሚያ ሱሉሁ ሐሰን ፕሬዝዳንት ሆኑ ማለት ነው። ይህም የታንዛኒያን የመጀመሪያ ሴት የሀገር መሪ ያደረጋቸው ሴት በጣም ተስፋ የተጣለባቸው ነበሩ። በነገራችን ላይ ሴትን በመሆናቸው መጀመሪያ ላይ ፖለቲካውን ሊበራል ያደርጉታል የሚል ተስፋ ነበር። the Washington Post the so-called liberal the so-called neo-liberal ከነሱ ፖይንት ኦፍ ቪው ነው የሚያዩት። ሆኖም ከጊዜ በኋላ ተቾች የፖለቲካ ማሻሻያ ተስተጓጉሏል ወይም ተቀልብሷል የሚል ተቃውሞ ማሰማት ጀመሩ። ወይዘሮ ላይ በተቃዋሚዎች በመገናኛ ብዙሃንና በሲቪል ማህበረሰብ ላይ ገደቦች መጣል ጀመሩ። ሴትየዋ መጪው የ2025 አሁን ምርጫ ምን ያለው እንደተፈጠረ ማሳያ ሆኖ በብዙዎች ዘንድ ታይቷል። የሴትየዋ
ይሄ የዘጋች የመጣችው ሂደት የ25ቱ ማሳያ ነው። ዘሴም ጠርንፈው የሚይዙበት አካሄድ ነው። በዚህ አውድስ ተቋሚዎች የተበታተኑ ነበሩ። ከዋና ዋና ፓርቲዎች አንዱ የሆነው ቻማቻ የተባለው ዲሞክራሲና በዚህ አውድስ ተቋሚዎቹ የተበታተኑ ቢሆንም ከዋና ዋና ፓርቲዎች አንዱ የሆነው ቻማቻ ዲሞክራሲና ሌላው መሪ የሆኑት በዚህ አውድስ ተቋሚው የተበታተነ ነው። ከዋና ዋና ፓርቲዎች አንዱ የሆኑት ቻማቻ ዲሞክራሲያዊ ፓርቲን መሪ የሆኑትን ቱንዱ ሊሱ የተባሉትን ሰውዬ የመንግስት ተቋሚ ተቺ ሲሆኑ በአሁኑ ጊዜ የክህደት ክስ ተመስርቶባቸው በስር ላይ ይገኛሉ። አስቡት ሴት ሆና እንዴት አምባገነን እንደሆነች። የሚቀናቀናትን አፍና እስር ቤት ከታ ነው 2025 ምርጫ ውስጥ የገባችው ወይዘሮዋ። የዚህ ሲሲኤም ነው ፓርቲው በአብሪቬሽን የሚጠራው ረጅም የበላይነት የተጠናከረ የስልጣን መዋቅር ፈጥሯል። ዳራዊንም ከሚያሳየው ይህም ልሂቃን ወይም በውስጥ ያሉት የልሂቃን ዝውውር ሊሚትድ ነው። ከዚህ ገዢ ፓርቲ ትንሽ ፈንጠር ካሉ እዛው እስር ቤት ነው። ልሂቃኑ የመጫወቻ ስፔስ የላቸው ወይ ፓርቲ መስርተው ከአንዱ ወደ አንዱ መሸጋገር አይችሉም። ከ1961 ጀምሮ መዋቅሩን ዘርግቶ ያለ ግዙፍ ከዲሞክራሲ የተፋታ ፓርቲ አለ እና ለብዙ ዜጎች ማለት ደግሞ ደካማ ተጠያቂነትና ቀርፋፋ ኢኮኖሚ ፖለቲካዊ መታደስ ማለት ነው። ልሂቃኑን የሚጫወትበት ሜዳ ሳይፈጠር የተወሰኑትን ብቅ ሲሉ እስር ቤት እየወረወረች ሴትዮ ከነፓርቲዋ። ስለዚህ የተዳከመ የተቀዛቀዘ የፖለቲካ ሂደት በመሆን ወጣቱ ወደ ስር ነቀል ለውጥ የተንቀሳቀሰበት ረብሻ ነው እዛ የነበረው። አሁን የሚጠበቁት ስጋቶች ምንድናቸው ወይስ ሊደረጉ የሚገባቸው የሚለውን አይተን እንዝጋው። የመንግስት አፋኝ ምላሽ ይላል የሰዓት እላፊ ገደብ፣ የኢንተርኔት መዘጋት፣ የሰራዊት ማሰማራት በየከተማው ከፖለቲካ ውድድር ይልቅ የአመጽ ቪዥስ የሆነ ሰርክል የመፍጠር ስጋት ጨምሯል። በየቦታው ወታደሩ በማድረግ ጊዜ ህዝቡ ከፍተኛ ሆነ ተቃውሞ ያሰማል የሚል ስጋት አለ። የሟች የቆሰሉና በብዛት የታሰሩ ሪፖርቶች አሉ። በመቶዎች ነው የሚለው ይወጡ ነው። ይሄ ኤፒ ኒውስ ራሱ ዘግቦታል። ሌላው ምንድነው የምርጫ ውጤት ህጋዊነት በአገር ውስጥም ሆነ በዓለም አቀፍ ደረጃ አጣያቂ ሆኗል። ብዙ ሰዎች በርካታ ሞቷል። በ10 ሺዎች የሚቆጠሩ በየከተማው የወጣቶች ሰልፍና ተቃውሟል። ይህ የመንግስት ስልጣን ሊያዳክምና ከተቃዋሚ ውጪ ያሉ ወይም ከተቃውሞ ውጪ የምርጫ ውጤት ህጋዊነት በአገር ውስጥም ሆነ በዓለም አቀፍ ደረጃ አጣያቂ ነው አሁን ያለው በተጨባጭ። ይህ የመንግስት ስልጣን ሊያዳክምና ከተቃዋማዊ ወይም ከኢንስቲትዩሽን ውጪ ያሉ ተቃዋሚዎችን ሊያበረታታና የተለየ መንገድ ሊመለከቱ ይችላል የሚል ስጋት አለ። ተቃዋሞች ከቀጠሉና ከተባባሱ የሰራዊቱ ወይም የጸጥታ ኃይሎች ተሳትፎ ተላዋጭ ሁኔታዎች የመቀየር ስጋት አለ። የሚሊተሪ ቴክ ኦቨር ሊኖር ይችላል አይታወቅም። በጣም ማስ የሆነ ግጭትና ሞት ካለ ወይም ወደማይቆጣጠሩት ከሄደ ሰራዊቱ ይሄን ለማስተካከል ስልጣኑን ይረከብ ይሁን ወታደራዊ መንግስት ሊመሰረት የሚችልበት እድል አለ የሚል የፋይናንሻል ታይምስ ዘገባዎች አሉ። የኢኮኖሚ መዘዞችን በተመለከተ ያለው ስጋት በረብሻ ዞኖች ውስጥ አሁን በከፍተኛ ረብሻ ካለባቸው አካባቢዎች የኢንቨስትመንትና የንግድ ስራዎች በመደበኛነት አለመቀጠል ሊስተጓጎሉ ይችላሉ። ከቀጠለ
በተለይ ውጭ ኩባንያዎች ሊወጡ የሚችሉበት እድል ሰፊ ነው። መንግስት ከቤት ሆኖ እንዲሰሩ ማዘዙና የሰዓት እላፊ ገደቦች ሰፋ ያለ መስተጓጎል ያመለክታል። ሰራተኛው እንዳወጣ ተብሏል። ቤት ቁጭ ብለ ኦንላይን ስራን የተባለ ያ ህዝቡን ሊያበረታታው ይችላል የሚል ስጋት አላቸው። አንድ ቁልፍ ጥያቄ ግን አለ ይላል። በዚህ ስጋት ውስጥ መንግስት በማሻሻያዎቹ አንዱ ማሻሻያ ያደርጋል ወይ ነው። ሁለተኛ ማሻሻያ ካደረገ ለተቋሚዎች ምህዳር በመክፈት አላግባብ መጠቀምን በማጣራት ምላሽ ይሰጣል ወይ ነው። አንዱ ቁልፍ ጥያቄ መንግስት ማሻሻያ ካደረገ ደግሞ ለተቋሚዎች ምህዳር በመክፈትና ምርጫውንም በተመለከተ አላግባብ የሆኑትን ለማጣራት ምላሽ ይሰጣል ወይንስ እንደለመደው በተጨማሪ ጭቆና እየጨፈለቀ ይቀጥላል? የኋለኛው ደግሞ ቀውስ ከጭቆና በኋላ ሊመጣ የሚችለው ምን ለሚያስከትል እንደሚችል ማንንም ማያውቅም ይላል። ስለዚህ ከአጠቃላይ ይሄን የዘረዘርናቸው ይሄን ነው። ግን ኬንያ አንድ ማስጠንቀቂያ ሰጥታለች። በጣም በሚገርማችሁ የክሮስ ቦርደር ሶሊዳሪቲ ከኬንያ ወጣቶች እየወጡ ወደ ታንዛኒያ እየፈለሱ የታንዛኒያን ወጣቶች እያበረታቱ አመጽ ላይ መሳተፍ ጀምረዋል። ሌላው እዚህ ጋር ከተሳካ ባለፈው የተቋረጠው የነ ሩቶ መንግስት ላይ የኬንያ ወጣቶች አመጽ እንደ ዶሚኖ ኢፌክት ወደዛ ሊስፋፋና ከፍተኛ ችግር ሊፈጥር ይችላል ብሎ በተጠንቀቅ ኬንያ ብቻ አይደለም የታንዛኒያ ጎረቤት ሀገሮች ወታደሮቻቸውን በተጠንቀቅ አድርገዋል። የኬንያ መንግስት ግን በህግ ብቻ የሚስተናገድ የምርጫ ሂደት ያለን ከዛ ውጪ እንቅስቃሴ ላይ ማድረግ ይሞክረው ያገኛታል ብሏል በግልጽ በማያሻማ ቋንቋ። ወጣቶቹ ግን ወደዛ እየፈለሱ ነው። ምን ይፈጠራል አብረን ያለን ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። መልካም ምሽት፣ መልካም አዳር። ቻው።